ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት የንዴቷ ብዛት ብልጽግና የቴዲ አፍሮ አቅም አይቶታል። የዓለም አቀፍ ሰው መሆኑ እያንዳንዱ ኤምባሲ በደንብ አድርጎ የሚከታተለው ሰው መሆኑ ያሳየ ነው። እኔማ በጎንደርነት ኮርቼ ጎንደሬ ነኝ። ከሚያኮራው ዘር ነው የመጣሁት። ከጎንደር ከተማ ጨዋዎች ከሚፈልቁባት ከጎንደር ከተማ ነው። በስተት ቴዲ አፍሮን እንዳጠሩት በስማችሁ አንፈልግም። በስተት የኛ የምንላቸውን የህዝብ ልጆች በእናንተ አንደበት እንዳይጠሩብን አደራ። የእናንተን ጥሯቸው፣ ችግር የለም። የአማራ ፋኖ ህልውናን አረጋግጧል። የአማራ ህዝብ ህልውና አይደለም የኢትዮጵያ ህልውና እያረጋገጠ ነው ያለው። አንዴ ይቅርታ እኮልኝ ውሃ ላመጣ ነው። ቤት ውስጥ ሰው የለም ብቻዬን ነኝና ውሃ ላምጣ። አዲስ አበባ የአፄ ዳዊት ከተማ እነ ከተማ ይፍሩ እና አክሊሉ ሀብተወልድ እቴጌ ጣይቱ በሰየሟት ከተማ ላይ ለሱ ምላሽ ወደ መስጠት ሳይሆን ለኢትዮጵያ ያቀነቀኑ የዘመሩ እንኳን የአማራ ህዝብ የኢትዮጵያ ህዝብ አለኝታ ሆኖ እየመጣል ነው። ገና ደግሞ ይመጣል፣ በቅርቡ ይመጣል። ከጀርባዬ ማንም የለም፣ ከጎኔ ማንም የለም። ብቻዬን እኔና ባለቤቴ ነን። ዲያቆን ሄኖክ የዘፈንን ኃጢአትነት ለማስተማር ዳስጣል የሚል ሙዚቃ ጠብቀህ አይደለም። ለአብይ መገረድ ከፈለክ ነጠላህን መስቀል እያጣፍተህ ቤተ መንግስት በር ላይ ስትዘምር መዋል መብት የተጠበቀ ነው። ሀገር ለሞተችባቸው የህሊና ጸሎት እናድርግ። ኃይለ ሰቃሊያ ቴዲ ጋር ነው የሚቀልደው። ባለጊዜ ማለት እንደዚህ አይነት ሰዎች ናቸው። የሚገርም ነው። አብይ አህመድ የሚባል ያለ ጓደኛ፣ ያለ ቤተሰብ፣ ያለ ወንድም፣ ያለ እህትን ያስቀራል። እናት አባትህ እንኳን በፍጹም ሊያናግር የማይችልበት ዘመን ላይ ነው። በቡናና በጊዮርጊስ መካከል የነበረውን ጨዋታ፣ የቦክስ ጨዋታ፣ እንደዚህ አይነት ውድድሮች የመጀመሪያ ናቸው። ቦክስ ውድድር የመጀመሪያ ነው ትላለች። ኳስ፣ ቡናና ቢራ የመጀመሪያ ነው። እንዲህ ነው ለማለት ሁላ እኮ ይቸግራል። ድንጋጤያቸው በሁሉም መስክ ነው ይውላችሁ። ሀገር ሞተብናል ለሚሉት የአንድ ደቂቃ ሀዘን እንግለጽ። እነዚህ ተራ ኮልኮሌ እንኳን ቴዲ አፍሮ ጋር ለመድረስ እኔ ብዘፍን በልጠዋል። ብልጽግናዎች ገብተዋል። ባይዘወይ ረስቻቸው ያው እንደለመደ የብልግና ስድባቸውን የጻፉ ነው ያሉት። ብልጽግናዎች አንደኛ አድናቂዎቼ ናቸው። አዳነች አቤቤ ሰምታችኋታል አይደል? እና አዳነች አቤቤ ዳስጣል ላይ ናቸው። ንዴታቸው፣ ስቃያቸው ፖለቲካ አይደለም የፈለገውን ማለት ይችላል ምናምን ሲሉ ነበር። ገና እዛው ላይ ናቸው፣ ዳስጣል ላይ ናቸው። በቃጠላቸውን ማረራቸውን እየገለጹበት ያለ ነገር የሚገርም ነው። ሰውየው ግን ሌላኛው ሰውዬ ለሱ ምላሽ መስጠት አልሄድንም። ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ ቢለጠፍ ሌላው ባዶ ፕሮፓጋንዳ ነው። በነገራችን ላይ እኛ ለሱ መልስ አልሰጥም እኮ መልስ ነው። መልስ እየሰጠች እኮ ነው ያለችው። የአማራ ፋኖ ህልውናን አረጋግጧል። የአማራ ህዝብ ህልውና አይደለም የኢትዮጵያ ህልውና እያረጋገጠ ነው ያለው። የማይነካ የማይንበረከክ መሆኑ ያሳያቸው ነው። በሰላማዊ መንገድ ነገሮችን እንነጋገር፣ እምቢ። በድሮን አትምታኝ፣ እምቢ። አትግደለኝ፣ እምቢ። ከዛ በኋላ የህልውና ጉዳይ ነው። ገጥማለሁ ነው፣ ገጥመሃል፣ ገጥማለሁ ነው። እንኳን የአማራ ህዝብ የኢትዮጵያ ህዝብ አለኝታ ሆኖ እየመጣል ነው። ገና ደግሞ ይመጣል፣ በቅርቡ ይመጣል። የወንድ አገረዱ የብልጽግናው ርካሽ ባሪያ አድናቂዎች እዚህ ጋር መጥተዋልና በእነሱ ቤት ሰድበው ይሞተዋልና እንዴት የሚገባኝን ስም እንደሰጠኝ ጃኒ ሆይ እኮ ነው ያንን ስም የሰጧት። ጥሩ ስም ያወጣልኝ። እኔ ግን የምለው እሱ ወንድ አገረድ ነው። በጾታው ላይ ትልቅ ጥያቄ አለን ነው እያልን ያለ ነው። ጾታው የሚያጠራጥረን የአእምሮ በሽተኛ ከቤት የማይወጣ ርካሽ ባሪያ ነውና ሰጠኛሉ። ግን ከሱ አፍ በመውጣቱ አዝናለሁ። ያንን የመሰለ ክብር ስም ከአንድ ተራ ምናምንቴ ስሙን ግን ወድጀዋለሁ። እንደው በእውነት ታዳታዝኑ አዲስ አበባ የአፄ ዳዊት ከተማ እንደው በእውነት እነ ከተማ ይፍሩ እና አክሊሉ ሀብተወልድ እነ ጎሽ ወልዴ እንደው እቴጌ ጣይቱ በሰየሟት ከተማ ላይ የመጨረሻው እንደዚህ ይሁን። የቴዲ ዘፈን አያሳዝንም ወይ? ረረረረ የሚለውን መክፈት አሁን ነው። ረረረረ አያሳዝንም እኮ የሚያሰኝ እኮ ነው። እኛ መልስ ለመስጠት አልመጣንም። ለሱ ምላሽ ወደ መስጠት ሳይሆን ለኢትዮጵያ በጣም በጭንቅ ሰዓት፣ በችግር ሰዓት ያቀነቀኑ የዘመሩ ትልልቅ የሀገር ባለውለታዎችን ይፋ እናደርጋቸዋለን። ህዝቡ ደግሞ ይሳተፋል። የዘመሩ ያቀነቀኑ በምናምን ያሉ አንድ ባለጊዜ ዘፋኝ ጉዳይ እናነሳለን። ቴዲ አፍሮ ጋር በተያያዘ ፌዴራል ፖሊስ ሚዘው የሚጨብጠው አጥቷል። ቴዲ አፍሮን ጨናንቁ አጠገቡ ያሉትን በሙሉ በተራ ሀራስ በማድረግ በማሰር በማንገላታት ሰውየውን ብቻው ለማስቀረት ነው የሚፈልጉት። ብልጽግና የቴዲ አፍሮ አቅም አይቶታል። የዓለም አቀፍ ሰው መሆኑ እያንዳንዱ ኤምባሲ በደንብ አድርጎ የሚከታተለው ሰው መሆኑ ያሳየ ነው። አረ ደግሞ የሆነ ሰው ሲነግረን ጎንደሬና ትግሬ ነን ይላሉ። ስለ ጎንደር ግን አያወሩ። እኔማ በጎንደሬነቴ ኮርቼ ማወራ አንተ አለ አይደል እንዴ? ለብልጽግናው አሽከር ለጥፋትና ለክህደት ኮምፓስ አድርሱልኝ።
እናቴ አማራ አባቴ ኦሮሞ ነው፣ አባቴን አላቀውም፣ የኤርትራ ሻቢያ ጭጭ አድርጎታል ይላል። ግን አባቴን አላቀውም፣ አባቴ ኦሮሞ ነው። የማታቀውን ኦሮሞ እናትህ አፈር ድሜ ግጣም የመከላከያ ጽዳተኛ ሆና ያሳደገች አማራነትን ክደህ የኦፒዲዮ አባል ሆን ከዋላ አይደል እንዴ አንተ? እኔ እኮ ታስቀኛል ይሄ ሰውዬ። የብልጽግና ወንጌል የፕሮስፐሪቲ ጎስፕል አለቅላቂው በሙሉ ይፋ እናረጋቸዋለን። እነማንን በስም እናቃቸዋለን። ከፈለጋችሁ እኛ ቀድመን እንዘረዝርላችኋለን። አርቲስት ነን ብሎ እዚህ የሚንገላወድ ማለት ነው። በሙዚቀኛ ስም በቲያትረኛ ስምም በፈለጋችሁት መንገድ እናውቃቸዋለን። እናንተ ሳትሉ እኛ ልንዘረዘራቸው እንችላለን። አገር ውስጥ ነው። ስለማን ነው የምታወሩት? አናቃቸው። የንዴቷ ብዛት እኛ እንዘረዝራቸዋለን። እግዚአብሔር ይስጥልን። በስተት ቴዲ አፍሮን እንዳጠሩት በስማችሁ አንፈልግም። በስተት የኛ የምንላቸውን የህዝብ ልጆች በእናንተ አንደበት እንዳይጠሩብን አደራ። የእናንተን ጥሯቸው፣ ችግር የለም። ባጠሯቸውም እናቃቸዋለን። ብልጽግና ያስተማርናቸው ሆዳም ዘፋኞች የሙዚቃ ኮንሰርት አዘጋጅቶ ስራችን ከመጀመራችን በፊት ሀገር ለሞተችባቸው የህሊና ጸሎት እናድርግ አለ። ይሄ ኦሮሞ ነው አይደል? ልጁ ኦሮሞ ነው። ዮሳን ማን የሚባል ነው። ባለጊዜ ማለት እንደዚህ አይነት ሰዎች ናቸው። ኦሮሚያ ውስጥ ስንት ባለጊዜ አለ? ባለጊዜ ኦሮሚያ እና አዲስ አበባ ደቡብ አካባቢ ነው ያለው። 1% ሊሆን ይችላል ምናልባት ባለጊዜ ሊባል የሚችለው። የሚቀልሉት ሀገር ሞተብናል ለሚሉት የአንድ ደቂቃ ሀዘን ንግለጽ ለሚሉት ውጣና ሰበታ ወጣ ብለና ብትሉት ይሄ ያወጣም። ይሄ ሆዳም ነው። የጥፋት ኮምፓስ ምን አላሉ? ጎንደሬና ትግሬንን ትላለች። ግን እሷ ስለ ጎንደር አውርታ እኔማ በጎንደርነት ኮርቼ ሳላፍር ጎንደሬ ነኝ፣ እንደውም የጎንደርኛ እንግሊዝኛ ትናገራለች የተባልኩ ማለት ነው። በሚያኮራ ጎንደርነትን ደብቄ አላቅ፣ አፍሬበት አላቅ። ኮርቼ የጀግኖች የጨዋዎች በጥላቻ ያልተሞሉ እግዚአብሔርን የሚፈሩ ባህላቸውን ታሪካቸውን የሚያውቁ ከሰሜን ጎንደር ኩርት ካለው አስደናቂ ታሪክ ካለው ከዛን የመጣ አፍሬ አላቅም። በጎንደርነቴ ኮራለሁ እንጂ አላፍርም። እኛ ቀድመን ከፈለጋችሁ እንጠራላችኋለን። ግን የእኛን አትጥሩን አደራ። ዲያቆን ሄኖክ የዘፈንን ኃጢአትነት ለማስተማር ዳስጣል የሚል ሙዚቃ ጠብቀህ አይደለም። ለአብይ መገረድ ከፈለክ ነጠላህን መስቀል እያጣፍተህ ቤተ መንግስት በር ላይ ስትዘምር መዋል መብት የተጠበቀ ነው። የዘፈን ኃጢአት ነው የሚለውን ለመዘርዘር የመጣኸው ግን የአዳነች አቤቤን የልብ ምት ለማረጋጋት ሌሎቹ ሲዘፍኑ ለምን አልወጣህም? እጅግ ያሳዝናል። በጣም እናመሰግናለን ምናምን ሲለው ነበር እና ያ ምስጋና ያ ጭብጨባ ምናምን ሙቀት ጨምሮለት ሊሆን ይችላል። ህዝብ ሲነቃ ነቃ ነው። በቃ እንደተከበራችሁ አርፋችሁ ስራችሁን ስሩ። ሰሞኑን እንዳያችሁት ስታዲዮም ሙሉ ነበረ። በዛ በሩጫ ውድድር እስቲ በእግር ወደ አዳማ አካባቢ በማታ ድራይቭ አድርገህ ሄድ ብትል አይወጣም። ግን ይቀልዳል። ይሄ እነዚህ ተራ ኮልኮሌ እንኳን ቴዲ አፍሮ ጋር ለመድረስ እኔ ብዘፍን እበልጠዋለሁ። ምናልባት እንኳን እንደዚህ አይነት ግልገል ካድሬዎች ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። ኃይለ ሰቃሊያ እንደምታዩት ቴዲ ጋር ነው የሚቀልደው። ከሚያኮራው ዘር ነው የመጣሁት። ከጎንደር ከተማ ጨዋዎች ከሚፈልቁባት ከጎንደር ከተማ ነው የመጣሁት እና እዚህ ጋር ስላየሁት ነው። እሱ አወጣልኝ ቤት አውጥቶልኝ ሞቷል። ጥሩ ስም ያወጣልኝ አይላቤት እምነት ነው። ጃኒሆን ያወጡላት በችሎታዋ። እስኪ ተመልከቷቸው። እነ ማን የሚባለው ምናምን ሰጠ ማስረሻ ሰጤ እነ ሰጤት ነው ያሉት። ዛሬ እጃቸውን ከሰጡ በኋላ 2-3 የሚዲያ ከቨሬጅ ተሰራባቸው። የት ነው ያሉት አሁን? ለአንድ ሳምንት ለ2 ሳምንት ወይ ለ3 ወር ቤት ኪራይ ከከፈለላችሁ በኋላ ዞር ብሏቸው ያዩ። ትናንትና የነበረውን ጨዋነት አይታቸዋል። በቡናና በጊዮርጊስ መካከል የነበረውን ጨዋታ ከትላንት ወደ እዚህ ቦክስ ጨዋታ እስከ ሌሊቱ ስንት ሰዓት እንደዚህ አይነት ውድድሮች የመጀመሪያ ናቸው። በቃ ዝም ብለን የሆነ ምግብ ዳቦ ምናምን የምንል አይነት ህዝብ ብቻ ሊያስመስሉ ነው የሚፈልጉት። እንደዚህ አይነት ውድድሮች የመጀመሪያ ናቸው። ቦክስ አረ ስለ መድኃኒዓለም ከሱሉልታ ትርቃለች እንደ አዳነች አቤቤ። የትኛው ነው እንደዚህ አይነት ውድድር? ቡናና ቢራ ለቅሶ ተቀመጡ። በቃ የቡናና የቢራ ደጋፊ ስቴዲዮም መጨፈር እንደዚህ አይነት ነገሮች አዲስ ናቸው፣ የመጀመሪያ ናቸው። እንደው ምን አይነት ነገር ላይ ነው ያለ ነው? ሀገር ለሞተችባቸው ነው። የሁሉም ኢትዮጵያዊ ሀገር ነው የሞተች። እነዚህ ካድሬዎች ከአብይ አህመድ በኋላ እነዚህ ካድሬዎች አዲስ አበባ ይቀመጣሉ። ምንድን ነው የሚሆኑት? ይቅርታ ብለው ነው የሚቀጥሉት? አይ ቢዝነስ አዝዣል እኔ እኮ እንደዚህ ብዬ አልዘፈንኩም። ለዛ የሚቀልዱት አዲስ አበባ ያለው የአዲስ አበባ ህዝብ እየኖረ ነው። የጥቂቶች አገር እኮ ነች አዲስ አበባ። ጥቂቶች በጣም ተንደላቀው የሚኖርባት ነች። ሚድል ክላስ የሚባል የጠፋባት ከተማ ነች። ድሮ ሚድል ክላስ እኮ የቤት ሰራተኛ ቀጥሮ ይኖር ነበር አዲስ አበባ። ሚድል ክላስ መኪናም አለው እንጂ መኪናም ይኖራል። ጠዋት ተነሱ ልጆቹ እንቁላል ነበር የሚያቀርበው ቁርስ፣ እንቁላል በወተት ምናምን። አሁን እንደዛ ለሚድል ክላስ አፎርድ ያደርጓል። ጌታቸው ረዳ እንዳደረገው በየቀኑ እየወጣ እየሰከረ እየወጣ ሊመልሰው ሊውጣው የማይችለው ትፋት ስንት ነገር አስተፍተው ከህዝብ ገንጥለው ቀባሪ እንዳይኖረው እንዳደረጉት። ይኸው ጌታቸው ረዳ አብይ አህመድ እንደ ቡችላ እንደ ፓፒ
በየቦታው ይዞት ከመዞር ልብስ አልብሶ ሱፍ አልብሶ የተለያየ ነገር አድርጎ በየቦታው ይዞት ከመዞር በስተቀር ያገኘው ክብር የለም። ጌታቸው ብቻ ነው በልቶ እምብርቱ እስኪገለበጥ ድረስ በልቶ ሲያገሳ የሚያድር። ሌሎቹ ሁሉ ጉስቁልና፣ ድህነት ከቧቸው አንገታቸውን ደፍተው ነው ያሉት። ቦክስ ውድድር የመጀመሪያ ነው ትላለች፣ ኳስ ቡናና ቢራ የመጀመሪያ ነው። እንዲህ ነው ለማለት ሁላ እኮ ይቸግራል። ድንጋጤያቸው በሁሉም መስክ ነው ይውላችሁ። አሁን አማራ ክልል ላይ ያነሳንላችሁ እየተርበተበቱ ነው። ወታደሮቹ መግለጫ ይሰጣሉ፣ የሆነ ነገር ይላሉ። ጭንቀት ነው እየተወራ ያለው። ሁሉም ሪፖርት እያቀረቡ ነው። አሸነፍን፣ እንደዚህ ያደረግን ምናምን እያሉና መሐመድ ተሰማ 118 ጄሪካን ነዳጅ ማረክ ያለዋል ተቀብሮ ነበረ አወጣሁ ምናምን ነገር ይላሉ ማለት ማረክን ብለው የለጠፏቸውን ፎቶ ላይ ያሳዩትን መሳሪያ የእውነት አሁን ለነሱ ሚሊሻ እንኳን ቢሰጡት ለራሳቸው ሚሊሻ ያንን ቢሰጡት ምሳ ማብሰያ ማገዶ ነው የሚሆንለት። 2 መኝታ ክፍል ኮንዶሚኒየም የሚከራይ ሆኗል። መንግስት ሰራተኛ ኢትዮጵያ ምድር ላይ አዲስ አበባ ላይ እና ሀገር አልሞተችበት ሚድል ክላስ የጠፋባት ነው። የጥቁር አንበሳ ሜዲካል ዶክተር ምን አይነት ህይወት ይኖራል? ደሞዙ ስንት ነው? በግል ካልሰራ እዛም ተፍ ብሎ ካልሰራ ምን አይነት ይኖራል? በመንግስት ደሞዝ። በተለይ ኦሮሞ ናችሁ ለብልጽግና የምታገለግሉ ማንን እያገለግላችሁ፣ ምን አይነት ስርዓት፣ ምን አይነት አገዛዝ እያገለግላችሁ እንደሆነ ይሄ ኦሮሚያ ነው። የብልጽግና መውደቂያው ጀጅ ላይ ነው ያለው። ብልጽግና ብዙ ጊዜ የለውም፣ በጣት የሚቆጠሩ ወራት ነው የቀረው። ከዛ በኋላ አብይ አህመድ እና አገዛዙ አይቀጥልም። አማራ ክልል ላይ እየረገፈ ያለው አብይ አህመድ ዙፋኑን ለማጽናት ከየቦታው እየጋዘ እያስገደለው ያለው ወጣት ሰው አይደለም። የኦሮሞ ወጣት ሰው አይደለም። ቲፒኤፍ ላይ ያለው ቲፒኤፍ የሚባለው አፋር ላይ ተቀምጦ ያለው ትግርኛ ተናጋሪ እናት ያለችው ሰሞኑን ፋኖ ራሱ የነገረን ከኛ ጋር መተው ተዋጉ አለን እኮ። እንዴ ባለ እንጨት ሰደፍ የቆየ የስሙ ራሱ ተረስቷል። የመሳሪያው ከየት እንዳመጡትም አይታወቅም። ሁሉም ከጭንቅ የሚመነጭ አበቃ ነገር ተበላሸ የሚል ነገር ገብቷቸዋል። አሁን ሚልኬሳ በቅርቡ ያለውን አልሰማችሁም? ሰርግ ፕሮግራም ተካሂዶ አብይ አህመድ ጆሮአችንን ጭው የሚያደርግ ነገር ተናገረ ይላል ሚልኬሳ። እንግዲህ አብሮ የነበረ ሰው ነው። ምን አለ ይላል? አጠቃላይ የኢትዮጵያ ህዝብ አሁን 120 ሚሊዮን ነው። ኢትዮጵያ አሁን ባለችበት ስታተስ ከ50 ሚሊዮን በላይ ህዝብ አያስፈልጋትም። ስለዚህ ይሄ የምታየው ሁሉ ከኤርትራ ጋር ጦርነት፣ ከሱዳን ጋር ጦርነት፣ ከትግራይ ጋር ጦርነት፣ ከአማራ ጋር ጦርነት። ተመልካቾች የኦሮሚያ ነው፣ በፖሊስ ነው። በል ወደዚያ እንደ ከብት ነው የሚነዳቸው። ተስተካከል ወደዚህ እያለ ማለት ያሳዝናል። ኢትዮጵያ ነች እኮ ኢትዮጵያ ቅኔ ነች። ይሄም ኦሮሞ ነው፣ ያም ኦሮሞ ነው፣ ያ ህዝብም ኦሮሞ ነው። በኦሮሞ እንዴት ሲያደርግ እንደነበረ አይታችሁታል። ተመለስ እያለ እንደ ከብት እየነዳቸው አንበርክኩ። የመጨረሻው ሰዓቱ አብይ እየደረሰም ስለሆነ ያቋል። እሱም እኔ መናገር ያስፈልገኝም እያወቀው ይሄዳል። ፊል አድርጓል። ኦልሬዲ መጨረሻ ላይ አሰናብቷቸው የሚሄዱ ሰዎች በጣም ብዙ ናቸው። አፋር ላይ ተቀምጦ ያለ ትግርኛ የሚናገር የቀድሞ ቲዲኤፍ አባላት የነበሩ አብይ አህመድ ሲፈልግ ከኦላ ጋር ሲፈልግ ከፋኖ ጋር እየወሰደ የሚያዋጋቸው እናት የላቸውም እነሱ። የእነሱ ህይወት አይደለም የጥፋት ኮምፓስ። እስቲ መጀመሪያ ልጁን በስነስርዓት ያሳድግ። ፐርሰናል ላይፍ ውስጥ ገብቶን ስለማናወራ እኮ ነው። ቤቢ ሲተር የሆነው የጥፋት ኮምፓስ እስኪ መጀመሪያ ስለ ልጆቹ ያውራ። ምን የሚያውቀው ነገር አለው እሱ? አባትነትንም አያውቅም። እናትም አባትም ሆና የምታሳድግ ሚስት ይዞ እስኪ መጀመሪያ ሚስቱን ያሳርፋል። ከምናምን ጋር ጦርነት ከሶማሌ ጋር በሶማሌላንድ ብለው ነበረ ጦርነት። ዳንኤል ክብረት መጥቶ 10 ሚሊዮን ቢያልቅ ምን ችግር አለው? ሌላው በሰላም ከኖረ ይላል። አየኸው እንዴት ከፖሊሲ እንደሚቀዳ። የፖሊሲ ሀሳብ ነው። አምነውበታል። 10 ሚሊዮን ሞተ ማለት ጉዳያቸው አይደለም። አንተ የአብነት ተማሪዎች ሞቱ ትላለህ፣ ታስቦበት ነው የሚሞተው። በባህር በምን እየሄደ ዛሬ 100 አለቀ 200 አለቀ ምናምን ገና ትንሽ ነው እያለህ ነው። 50 ሚሊዮን ይበቃል አለ። ያው ቁጥር ማርጂናላይዝ ለማድረግ ሩጠው የሚሄዱት መቼም አማራው ነው የፈረደበት አማራ ፕላን አድርገው እየሄዱበት ያለው ነገር በጣም ዘግናኝ ነው። እና የነዚህ የኛዎቹ ጉደኞች መጨረሻ ላይ እጣቸው ሌላ ነው። እድሜ ይስጠን የምንለው ለዛ ነው። እኛ ከዚህ ንጹህ መሆን ነው የሚያዋጣው። ለነገ ጧት ጭምር ያፍራሉ እነዚህ ሰዎች። ኦልሬዲ ካሁኑ ማፍረድ ጀምሯል። አዲስ አበባ የሆነ ካፍቴሪያ ላይ መገኘታቸው በነጻነት መንቀሳቀስ አይችሉም። አዲስ አበባ ሆኖ በነጻነት ማትቀሳቀስ የት ነው በነጻነት የሚንቀሳቀሱ እነዚህ ሰዎች? አጠገባቸው ያለው ኦህዴድም ምናምን ባንዳዎች ነው የሚሏቸው። ባንዳ ይሏቸው። ማንም ከማህበራዊ መሰረቱ የተነጠለ ሰው ማንም ሰው አይወደውም። ለጊዜው ባሪያ ሆኑ አገልጋይ ሆኑ የተወሰነ አገልግሎት ሊሰጥ ይችላል። ዘላቂ ግን አይሆንም። የጥፋት ኮምፓስ ሚስቱን ያሳርፋት። እንደ ወንዱና ውጭም ሰርታ የምትቀልበው መጀመሪያ ቤት ውስጥ ያለችውን ሴት ለሷ ያስብላት፣ ለሷ ይዘንላት። ለትግራይ እናቶች ከማዘኑ በፊት ሸክሙኝ የብሻለሁ እጅግር እያለኝ ጤነኛ እጅ እያለኝ ሴኩሪቲ እንኳን ሆኜ ተቀጥሬ ዘበኛ እንኳን ቢሆን ተቀጥሬ ኡበር እንኳን ነድቼ ኑሮሽን ላግዝሽ አላላትም። ጓዳ ውስጥ ተወሽቆ አሉባልታና ውሸት ሲያወራ የፖለቲካ አናሊሲስ የሚለው ሀሜት እስኪ መጀመሪያ ሚስቴ ናት ብሎ የሚላትን ለሷ መጀመሪያ እናት ያድርጋ። እስኪ እንደገና ብድግ ብሎ ሲያበቃ ደግሞ 100,000 ሰው ወደ አዲስ አበባ ማስገባት ይቻላል አለ። ምክንያቱም አለ ምን
የፖሊስ ተቋም፣ የፍርድ ቤት ተቋም፣ የምናምን ተቋም እየተባለ የኦሮሚያ ተቋማት አዲስ አበባ በሙሉ አዲስ አበባ እንዲመጡ ሲደረግ ገና ተቋማቶቹን ሳያመጧቸው የነዚህ ተቋማት መምጣት ፕሮጀክት ምክንያቱ የአዲስ አበባን ዴሞግራፊ ለመቀየር ዋነኛ መሳሪያ ስለሆነ ነው ብለን ተናገረን። ገና ታከለ ኡማን ወደ ስልጣን ባመጣው ማግስት በታከለ ኡማ ፊርማ 35-40 ሺህ የሚጠጋ ለመምህራን የሚሰጥ ቦታ ከኦሮሚያ ለሚመጡ መምህራን ተባለ። ብልጽግና ፓርቲ አይደለም፣ ኖርማሊ ግለሰብ። ብልጽግና ማለት ግለሰብ ነው፣ እምነትም ጭምር ነው እዛ ውስጥ ያለው። ሴኩላሪዝም ምናምን አያውቅ ችግር ዛሬ የተናገረው ነገር የሚያፈርሰው ልቅምቃሚ ሁላ ዝም ብሎ ሐራ መሬት የሚባለው ቆቦ አካባቢ ሲዋጉ ሰነብት። አዲስ አበባ ያለው ጻድቃን ሌላ ሰው ነው። እስቲ የጻድቃን ፊትና የኔን ፊት አስተያዩት። አሁን እኔ እኮ የጻድቃን ልጅ አልመስልም እኮ በእድሜ እኩዬ እኮ ነው የሚመስለው። እንዴት ለምን ለየብቻ ነው? እኔ እሰራለሁ፣ በጣም ህይወት አለ። የአሜሪካ ታውቁታላችሁ። እስኪ እሷ ቤት ትቀመጥ፣ ልጆቿን ቤት ውስጥ ታሳድግ፣ እሱ ወጥቶ ይስራ። ውጭም ወንድም ውስጥ ሆና የምትሰራ የውጭ ስራ ሰርታ ቤት ውስጥ መታ ሰርታ የምትኖረውን ለሚስቱ መጀመሪያ እናት ያድርጋት። እስቲ ከልጆቿ ጋር ጊዜ ታጥፋ፣ እሷ ቤት ትቀመጥ፣ እሱ ወጥቶ ይውጣና ይስራ። ኡበርም እንዳ ሴኩሪቲ ጋርድም ይሁን ዋቴቨር ዶግ ዋክም ያድርግ። እሱ መጀመሪያ ቤት ውስጥ ያለችውን ሴት እናትነቷን ያክብርላት። ከልጆቿ ጋር እስኪተዋል ከልጆቿ ጋር ጊዜ ታጥፋ። ምን ሊያደርጉ ነው አዲስ አበባ ከኦሮሚያ መምህራን የሚመጡት? አይ የኦሮምኛ ትምህርት እዛ ይከፈታል የሆነ ነገር ሰምታችኋል። ከዚያ በየትምህርት ቤቱ ደግሞ አሉ ኮታ ለማመጣጠን ትምህርት ቤት ላይ አሁን መምህራን ተወዳድረው የተቀጠሩ መምህራን እንዴት አማራነት ዕዳ እንደሆነ ተመልከት። ተወዳድሮ የተቀጠረ ብዙ ነው፣ ማጆሪቲ ነው አዲስ አበባ ላይ። አፍተሮል በኢትዮጵያ ማጆሪቲ ነው። ምን የቁጥር ሌላ ሳይንስ አያስፈልገውም። በከፍተኛ ሁኔታ በጣም እጅግ በሚያሳዝናችሁ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በንግድ ባንኮች ያስቀመጠቻቸውን ገንዘብ ያለ ፈቃድ ኦህዴድ ዝም ብሎ ይመነትበዋል። እና አለቃ ሲባል ሳዊሮስ ነው ያለው። ማንም ይናገር የለም። ማንም ሰው አለባ አድርገዋታል። በምን ውስጥ ላይ ያለው እሱ ታጣቂ ቡድን አደራጅቶ በስተርጅና ማለት ለስልጣን ሲል ወጣቶች እዛ እየማገደ ብዙ ሰው ነው ያዘነው። ለምን መሰላቸው? የአማራ ፋኖች ጭምር ወደ ሚዲያ እንዳይወጡ አግዷቸዋል። በጣም ብዙ ነው የረገፉት። ከፋኖ ጋር ቆቦ አካባቢ ወደ ፋኖ ግጠሙ ብሎ አጋጠባቸው። ዛሬ ሰምታችኋል። በዛን ሰዓት የነበር በጣም ብዙ ጉዳት ነው የደረሰበት። መከላከያ አብሮ የገብቶ የነበረው የሐራ መሬት የሚባለው እውነት ነው። ስኳሩ ይቀንስለታል። ዋክ ቢያደርግ ስኳሩም ይቀንስለታል። ዶግ ዋኪንግ ኢትስ አ ቢግ ጆብ ባይ ዘ ዌይ። ማለት ገንዘብ ነው የሚከፈለው ፐር ዶግ። አንድ ይቅርታ ኩልኝ ውሃ ላመጣ ነው። ቤት ውስጥ ሰው የለም ብቻዬን ነኝና ውሃ ላመጣ። ውሃ በክራምበሪ እጠጣለሁ። አንዴ ሆልድ አድርጉልኝ፣ ያዙልኝ። ተመልሻለሁ። ታንኪዩ። በተለይ እንደኔ አይነቱ ብቻዬን ነው የምሰራ። ከጀርባዬ ማንም የለም፣ ከጎኔ ማንም የለም። ብቻዬን እኔና ባለቤቴ ነን። የቅድስት ሥላሴ ዩኒቨርሲቲ ያከማቸውን ገንዘብ በሙሉ ከባንክ ቤት ነው የወሰዱት። ምክንያቱም አቤሳኖ ነው ያለው ባንኩ ላይ። ሌሎች ባንኮች ከአሰራር አንጻር እኛን ተጠያቂ ያደርገናል፣ ባለዕዳ ያደርገናል፣ ይህንን አንፈቅድም እያሉ በማንገራገር ውስጥ አቆይተውታል። ህዝቡን በማስራብና በማስገደድ በጦርነትና በምናምን በማስፈራራትና በጫና አንበረክከዋለሁ እያለ ነው። የትግራይ ህዝብ ጦርነት አይሸከምም። ትክክል። የአማራ ህዝብ ጦርነት አይሸከምም። ትክክል። የኢትዮጵያ ጦርነት አይፈልግም። ትክክል። ጦርነት አይፈልግምና ጦርነት አይሸከምም ስትለው እንደ ባሪያ ካልጋለብኩህ ምስለኔ አርጌ ካላኖርኩህ በጦርነት እመጣብሃለሁ ሲል ምንድን ነው ምርጫ? ዛሬ ሶሻል ሚዲያ ላይ ሲለጥፏቸው ነበር። የተማረኩት የሞቱትን አልለጥፉም፣ የተማረኩት ለጠፉ። አንደኛው ዛሬ ተለጥፎ የነበረው አርሚ 43 ታጋይ ነበር። የአርሚ 43 ቲዲኤፍ ታጋይ ነበረ ነው። ግባ ብለው በአካባቢ በምናምን ሸውደውት የገባ ልጅ ነው። አይታችሁታል ዛሬ ሶሻል ሚዲያ ፌስቡክ ላይ ምናምን እና በፋኖ አካባቢ የትግራይ እንትን ላለማሳዘን እነዚህ በስተት የነጌታቸው ምናምን በስተት ያስገባቸው ስለሆኑ ገብቷል። እኛ አንምራቸውም። ጦርነት ግንባር ላይ ስለተገናኘን አንምራቸውም። ኦንሊ ፐርሰን ከኔ ጀርባ ያለው ሰው ቢኖር ባለቤቴ ነው። ከዛ በተረፈ ግን የሚገርም ነው። አብይ አህመድ የሚባል ያለ ጓደኛ፣ ያለ ቤተሰብ፣ ያለ ወንድም፣ ያለ እህትን ያስቀራል። እናት አባትህ እንኳን በፍጹም ሊያናግርህ የማይችልበት ዘመን ላይ ነው። እህት ወንድምህ አቮይድ ያደረገ ፊትህንም ድምፅህንም መስማት የማይፈልግበት ዘመን ላይ ነው ያደረሰው። ኢዳዝን ማተር። ራሴን ትግራዋይቲም አማራን ብዬ ጠርቼ አላውቅም። ኢትዮጵያዊ ነኝ ብዬ ነው የምጠራው ራሴን። የትግራይ ህዝብ መከራ ይሰማኛል፣ የአማራ ህዝብ መከራ ይሰማኛል። ምክንያቱም ስጋዬ ስለሆኑ ማለት ነው። 4 ኪሎ ያለው አካል መሸነፍ አለበት። ባንኩንም ታንኩንም መያዝ የለበትም ነው መያዝ የለበትም። ይሄ ቡድን ህዝቡን በምስለኔ እየመራ ላንሳው እንደገና ባህር ዳር ተሻግረን ኮንቪንስ አድርገን ኮንፊውዝ አድርገን እንደፈለግን አድርገን እየመራ ነው አለ ሽመልስ አብዲሳ። ይሄን ብቻ ነው ያለው። ከአንደበቱ አውጥቶ እኛ ያልፈቀድንለት ከእንግዲህ በኋላ የትኛውም ክልል ላይ እኛ ያልፈቀድንለት መሪ አይሆንም
አይሆንም አለ። የሽመልስ አብዲሳ ቃል እኮ ይሄ ነው። በየትኛው ህግ ተጠየቅ? አረጋ ከበደ አማራ ህዝብ ላይ፣ እነ ታደሰ ወረደ ትግራይ ህዝብ ላይ ወድቀው በቃ እንደዚሁ በቃ አንድ እንኳን አግባብነት ያለው ይሄ በዚህ መንገድ ብሎ ምላሽ መስጠትም አይችል ማለት የሆነ ያለው እኮ እሱ ነው። ግን ሶሻል ሚዲያ ላይ ግን እንደ ጀብድ ምናምን እነዚህ የሐራ መሬትን ገደልን የሐራ መሬት ማረክ ምናምን እያል እንደ ጉራ አናቀርበውም ብሎ ሳይለንት አድርገውታል። የፋኖ ኃይሎች ነው የምስራቅ የአማራ የአፋብን ግንባር ዝም ብሏል። እነ ጻድቃንም ዝም ብሏል። ፋኖም ዝም ብሏል። ዝም ያሉበት ምክንያት ግን ለየብቻ ነው። የፋኖ ኃይሎች ከክብር ካዘን የተነሳ ነው። በዚህ ላይ አንጎርርም በሚል ነው። ስጋዬ ስለሆኑ ወድጄ አይደለም። ስጋ ከሆነ ይሰማሃል፣ ፔን አለ። ወገንህ ቤተሰብ ሲጎዳ ስታየው፣ ሲሰቃይ ስታየው ይሰማሃል። እንደሰው ብልጽግናዎች ገብተዋል። ባይዘወይ ረስቻቸው ያው እንደለመደ የብልግና ስድባቸውን የጻፉ ነው ያሉት። አትብረዱባቸው። የሚናገሩት ቋንቋ እሱ ብልጽግናዎች የሚናገሩት ቋንቋ ብልግና ነው የሚባለው እና እየሰደቡን ሳይሆን ያው በቃ ቋንቋቸውን መናገራቸውን የቴዲ አፍሮ ዝማሬ አበሳጭቷቸዋል በጣም ብዙ ኢትዮጵያኖች ግን ወደውታል። በሚሊዮን የሚቆጠሩ ኢትዮጵያኖች የልባቸውን ነገር ነው የተነገራቸው፣ ቁስላቸውን የነካቸው። ለቤኒሻንጉል አሻርሊ ተመድቧል። አሻርሊ ሽመልስ አብዲሳ ሲደውልለት በአጋጣሚ ተኝቶ እንኳን ካላነሳ ሲነቃ አለቀልኝ በቃ ተባረርኩ ብሎ ነው የሚሰጋው። ህልውናቸው በሆዴድ ላይ የተመሰረተ ሆኗል። ያ እንዲያበቃ ነው ትግል የሚያስፈልገው። አማራ ከተደራጀና ብሔርተኝነቱ ከተጠናከረ ኢትዮጵያ ትፈርሳለች ይላል። አማራ አዲስ አበባ መግባት ተከልክሎ ኢትዮጵያ ፈረሰች አይልም። ዳስ ጣል ያለ ቴዲ አፍሮ ለዚህ ነው። ከዚህ በላይ ሀገር መሞት አለ? በዛሬው ዕለት በትላንትናው ዕለት ውጊያዎች ሲካሄዱ የቆዩት በባህር ዳር ዙሪያ ነው። ይሄ ሁኔታ አገዛዙ ላይ ብርድ ጨምሯል። በጣም ከፍተኛ ጭንቀት ውስጥ ነው የገቡት። በውጊያ ያለው ከባድ ትንቅንቅ ሊወጡት ወደማይችሉት ሁኔታ ነገሮች እያመሩ እንደሆነ ገብቷቸዋል። የትግራይ ወንድሞቻችን እኛ ላይ መጥተው የብልጽግና ደጋፊ ሆነው መንግስትን ስልጣን ለማራዘም ተሸውደው የመጡ ወጣቶች ናቸው። እነዚህን ገለናል፣ እነዚህ አቁስለናል፣ ማርከናል ብለን ወደ ሚዲያ እናቀርበውም፣ ግን ጦርነት ላይ ስለመጡ እኛ እንገጥማለን፣ መጨረሻ ላይ ግን ለሚዲያ ፍጆታ እናውለውም ብሏል። ጻድቃን ወራዶች ናቸው። እነዚህ ወራዶች ናቸው። የብልጽግና ሶሻል ሚዲያ መዋቅር መበታተን አለብን፣ መሰባበር አለብን። የውስጡን የህዝቡን ፔን ነው የዘመረው። በህዝቡ ውስጥ ያለውን ስቃይ ነው የዘመረው። ምድሪቱ ላይ ያለውን መከራ ህዝቡ እንዲያውቀው፣ እንዲገባው፣ እንዲሰማው ኮንቪክሽንን የፈጠረው። ከነጭራሹ ዘፈን አትስሙ ይሉናል እኮ። ከነሱ ዝማሬ የእሱ ዘፈን ይበልጣል። የእነሱ ዝማሬ ዘፈን የእሱ ዘፈን ዝማሬ ነው የሆነው። ምን ይሉኛል መሰላችሁ እዚህ ላይ አንቺ ውጭ ሆነሽ የደሃ ልጅ ልታገዳድሪ ረቴ ጭራ ቀረሽ። በመጀመሪያ ደረጃ አገሬ ሞተበት የት ያለቅሳል ሂዶ ብሏል አይደለ? አገራችን ስለሞተ ነው ውጭ ሆነን የምናለቅሰው። ሲቀጥል አማራማ ሱሪያቸውን አውልቆ እየገረፋቸው ነው። እመኑን ሙትና ቁስለኛ እየሆነ ነው እየሄደ ያለው ሰራዊት እያለቀ ነው። እናቶች ልጆቻችሁን ጠብቁ፣ ለእልቂት እየዳረጉ ነው ወስደው። ከደቡብም ከኦሮሚያም የሚመጡ ማን የማን ልጅ ነው የሚለው እስከማይለይ ድረስ በእርሳስ ቅንድቡ እየተላጨ ነው ብለን ነግረናቸዋል። ሁሉንም ላጭተው ወንድማማች ያስመሰሏቸው። ልክ ነው። ልጆቻችሁ እዛ ሂደው አይለቁ፣ ልጆቻችሁን ያዙ። በጥይት ከሚሞተው በላይ ጥይት ወደ ላይ ሲጮህ ገደል እየገባ የሚሞተው ነው የበዛው። ቆሞ ሊዋጋ የሚችል ሰራዊት የለም። አሁን ትላንት ዛሬ አይደለም 6 ጊዜ ቀርቶ 16 ጊዜ የክተት አዋጅ ቢታወጅ የአማራ ህዝብ ሆ ብሎ ወጥቶ ከማን ጋር እንደሚገጥም እውነታውን እናውቀዋለን። እነሱም ያውቁታል፣ ገብቷቸዋል። ምን ያህል እየታገለ እንዳለ በዋናው ኦሪጂናል ሚዲያ መታገል አቅቶት ኢትዮጵያ ቴሌቪዥን፣ ፋና ቴሌቪዥን የሁላ የግልና የመንግስት ሚዲያ ቀጥሮ ያልታገለን የፌክ አካውንት እየከፈተ እንደዚህ ለማጭበርበር ዛራ ሚዲያን ለማወናበር የዛራ ሚዲያ ተከታታዮችን ለማወናበር እየሞከረ ስለሆነ ፎሎወሩ ይታወቃል። ይሄ ኦሪጂናሉ 160 ሺህ ነው፣ ያቺ 26 ሺህ ነው። ያኛው የሀዲያው አህያ ባልቴቴ እያለ ተነግሮኛል። እንዴት ሰድቦኛል! አይ ሚስጥሬን አወጣብኝ። የመሀል ሜዳው ፋንድያ ሚስጥሬን አውጥተህብኛል። እድሜም ስድብ ነው ለነሱ። አያችሁ ሀው ሳቬጅ ዳር። እኔ የሚያስቀኝ ነገር የኔ ፕሮግራም ላይ ቪወሩ ብዙ አይደለም እንትን ላይ ብዙ ቦታ ላይ ግን ተቆርጦ የሚለቀቀው ግን የኔ ነው እና ይህንን በማድረጋችሁ በጣም ነው የማመሰግነው። ብልጽግናዎች አንደኛ አድናቂዎቼ ናቸው። የጻድቃንና የጌታቸው ደጋፊዎች በጣም አድናቂዎቼ ናቸው። ቆርጠው ፖፒላር ያደረጉኝ እነሱ ናቸው። አሁን እንደ ህዝብ ተነስቶ ጭንቅ ምን እንደሆነ እያሳያቸው ነው የሚገኘው። በባህር ዳር ዙሪያ ላይ ያለ ውጥረት ማየል ነው። አሁን እንደፈለጉ በቃ በድንጋጤ እንዲቀባጥሩ እያደረጋቸው ያለ ነው። 90% መተናቸው። የቀረው 10% በዱር በገደል በዋሻ በገዳም የውሸት ሲሆን ደግሞ ያው ያቅቴ ምናምን የሚል ነገር ይጨመርበታል። እንዴትም እንደሚዋሻ አይታወቅም። አሁን በየቀበሌው ሚሊሻ ናችሁ። መማረክ ምን እንደሆነ ለአንተ እኛ ልናስረዳ አንችልም። እንዴት ጦጦበል ብሎ እጅ ወደ ላይ እንዳሉ ታውቃለህ? አያሳዝኑም? አባታችን ተማርከዋል፣ እኛም ተደግመናል ይላሉ። እዛ ቁጭ ብለህ አረቄ እየጠጣ ታያቸዋለህ ልጆች።